ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮአችን ደግሞ ይዤላችሁ የመጣው ትልልቅ ቁጥሮችን እንዴት በቀላል መንገድ ማንበብ እንችላለን የሚለውን በዚህ ትምህርት ወይም ቪዲዮ እንማማራለን። እንግዲህ ከክፍል 1 እስከ ክፍል 5 የተሰሩ የተለያዩ ቁጥሮችን እንዴት እንደምናነብና በቀላሉ እንዴት መደመር እንደምንችል ተመምረን ነበረ። በዛሬ ትምህርታችን የቪዲዮአችን ደግሞ እንዴት ማንበብ እንደምንችል እንግዲህ በጣም ብዙ ዜሮዎች ናቸው ያሉትና እያንዳንዱን ቁጥር እንዴት በቀላል መንገድ ማንበብ እንችላለን የሚለውን በዚህ ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ቪዲዮ እስከ መጨረሻው ድረስ ሳታቋርጡ ማየት። ጀምራችሁ ከተዋችሁት ምንም ላይገባችሁ ይችላል። ነገር ግን እስከ መጨረሻው ታግሳችሁ መከታተል ከቻላችሁ ይጠቅማችኋል፣ ጥሩ ነገር ታገኙበታላችሁ ማለት ነው። እና በተለይ ሂሳብ ደግሞ የተለያዩ ቁጥሮችን እንዴት ማንበብ እንደምንችል፣ መደመር እንደምንችል፣ መቀነስ፣ ማካፈል፣ ማባዛት እንደምንችል ብንማር ይጠቅመናል። በተለይ ቁጥሮችን ማለት ነው። በተለያየ መንገድ ሊጠቅመን ይችላል። ለምሳሌ ሞባይል ባንኪንግ ልጠቀም እንችላለን በቀላሉ ማለት ነው። ከአንድ ሰው ወደ አንድ ሰው ትራንስፈር ለማድረግ እንኳን ምን ያህል ዜሮ መጨመር እንዳለብን ካላወቅነን በቀላሉ ስህተት ውስጥ እንገባለን ማለት ነው። ስለዚህ በጣም ቀላል ነገር ነው፣ ብናቀው ይጠቅመናል ማለት ነው። ኦኬ እንግዲህ ከዚህ ጋር የምታዩቸው የተለያዩ ቁጥሮች አሉ። እነዚህን የተለያዩ ቁጥሮች እንዴት በቀላል መንገድ ማንበብና መጻፍ መደመር እንደምንችል እንማራለን። እንጀምር። ኦኬ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ ቃል የአማርኛ ቃል ምን ይላል? ሚሊየን ይላል። ሚሊየን ብለን ለመጻፍ ብንፈልግ ሚሊየን ስንት ዜሮ አለው ነው። ኦኬ አሁን እዚህ ጋር ይቺ አንድ ነች አይደለ? ስለዚህ 1 ሚሊየን ነው። ስለዚህ 1 ሚሊየን ብለን ለመጻፍ ብንፈልግ ስንት ዜሮ አለው? እስቲ እንቆጥር። 1 2 3 4 5 6 ስለዚህ ሚሊየን ብለን ለመጻፍ ስንት ዜሮ መጨመር አለብን ማለት ነው? 6 ዜሮ መጨመር አለብን ማለት ነው። ስለዚህ ይቺ አንድ ስለሆነች 1 ሚሊየን ብለን ማንበቡ በጣም ቀላል ነው። ይቺ 2 ብትሆን 2 ሚሊየን፣ 3 ብትሆን 3 ሚሊየን እያለን በቀላሉ መሄድ ነው። ነገር ግን ሚሊየን ስንት ዜሮ አለው ከተባላችሁ 6 ዜሮ አለው ብላችሁ ማለት መቻል አለባችሁ ማለት ነው። ኦኬ ወደ ሁለተኛው ስንሄድ ቢሊየን ይላል። ቢሊየን ብለን ለመጻፍ ብንፈልግስ ስንት ዜሮ ነው መጨመር ያለብን? እንግዲህ 1 ቢሊየን ሊሆን ይችላል፣ 2 ቢሊየን፣ 3 ቢሊየን ብለን ለመጻፍ ብንፈልግ ስንት ዜሮ ነው መጨመር ያለብን? እስቲ እንቆጥረው። 1 2 3 4 5 6 7 8 9 ስንት ዜሮ አለው ማለት ነው? 9 ዜሮ አለው ማለት ነው። 9 ዜሮ። ስለዚህ ቢሊየን ብለን ለመጻፍ ብንፈልግ 9 ዜሮዎችን መጨመር አለብን ማለት ነው። ስለዚህ እቺ አንድ ስለሆነች 1 ቢሊየን እንላለን። 2 ከሆነች 2 ቢሊየን እንደነገርኳችሁ፣ 3 ከሆነ 3 ቢሊየን እያለ ይቀጥላል ማለት ነው። ነገር ግን ቢሊየን ስንት ዜሮ አለው? 9 ዜሮ እንዳለው ከዛሬ ቀን ጀምራችሁ ማወቅ አለባችሁ ማለት ነው። ኦኬ ወደ ቀጣዩ ስንሄድ ትሪሊየን። ትሪሊየን ስንት ዜሮ አለ? እስቲ እንቆጥረው። በጣም ብዙ ዜሮዎች ናቸው። እንቆጥረው። 1 2 3 4 5 6 7 8 9 10 11 12 ዜሮዎች አሉት ማለት ነው። ስለዚህ ትሪሊየን ለማለት 11 ዜሮዎችን 12 ዜሮዎችን መጨመር አለባችሁ ማለት ነው። ስለዚህ ይቺ አንድ ስለሆነች 1 ትሪሊየን ተብሎ ይነበባል። ኦኬ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ኳድሪሊየን ብለን ለመጻፍ ብንፈልግ ስንት ዜሮ አለው? ኳድሪሊየን። ኦኬ እስቲ እንቆጥረው። 1 2 3 4 5 6 7 8 9 10 11 12 13 14 15 ዜሮዎች አሉት። በደንብ ቸክ ማድረግ ትችላላችሁ። ስንት ዜሮ አለው ማለት ነው? 15 ዜሮዎች ይኖሩታል ማለት ነው። ኳድሪሊየን ለማለት 15 ዜሮዎች ይኖሩታል። ኦኬ ከዛ ይህስ ምን ይላል? ኩንትሊየን ብለን ለመጻፍ ደግሞ ስንት ዜሮ አለው? 1 2 3 4 5
6 7 8 9 10 11 12 13 14 15 16 17 17 18 ዜሮ ነው የሚኖረው። ወይ ስንቆጥር ተሳስተናል አሊያም ደግሞ አንድ ዜሮ አልጻፍንም ማለት ነው ስንጽፍ። ስለዚህ ኩንቲሊየን ስንት ዜሮ እንዳለው መያዝ አለባችሁ? 18 ዜሮ እንዳለው ማወቅ አለብን ማለት ነው። ከዚህ በላይም አሉ እስከ 33 ዜሮዎች ያሉት ቁጥር አለ። ስለዚህ አለ ይሄዳል። ነገር ግን እስከዚህ ድረስ ካወቃችሁ በቂ ነው ማለት ነው። እስከዚህ ድረስ ካወቃችሁ በቂ ነው። ከዚህ ጋር የተጻፉት ቁጥሮች 2 ሚሊዮን 3 ሚሊዮን ነው የሚለው። ዜሮን ስትቆጥሩ ስንት ዜሮ ነው ያለው? 6 ዜሮ ነው ያለው። ይሄንም ስትቆጥሩ 6 ዜሮ ነው። ከዚህ ጋር ስትቆጥሩትም 6 ዜሮ ነው ያለው ማለት ነው። ስለዚህ 2 ሚሊዮን 3 ሚሊዮን ብላችሁ ነው የምታነቡት። ምክንያቱም ሚሊዮን ማለት 6 ዜሮ እንዳለው ከዚህ ጋር ስላየን ማለት ነው። ስለዚህ እንደነገርኳችሁ እስከ 33 ዜሮዎች ያሉት ቁጥር አለ። ነገር ግን እስከ 18 ዜሮዎች ያሉት ቁጥር ካወቃችሁ ከዚህ በላይ ባትሄዱ መልካም ነው። ምክንያቱም እስከዚህ ድረስ ካወቃችሁ በቂ ነው። ምክንያቱም ቢጻፍ ከዚህ በላይ ያለ ዜሮ ያለው ቁጥር ሊጻፍ ስለማይችል ማለት ነው። አስፈላጊ ከሆነ ግን ሁሉንም ቁጥሮች ልነግራችሁ እችላለሁ ማለት ነው አስፈላጊ ከሆነ። ስለዚህ የዛሬ ትምህርታችን ይህንን ይመስል ነበር። እንደነገርኳችሁ ቪዲዮውን እስከመጨረሻው ድረስ እዩት። እንዲሁም ደግሞ ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ ሳብስክራይብ ያደረጋችሁ ደግሞ ሼር ላይክ በማድረግ ቪዲዮውን ጀምሩት። የዛሬ ትምህርታችን ይህን ይመስል ነበር። ቀጣይ በሌላ ትምህርት እንገናኝ። በያላችሁበት ሰናይ ጊዜ ተመኘሁ። ባይ ባይ።